ሰባኪዎች ስለ መንግሥተ ሰማይ ስበኩ፣ ዘማሪዎች ስለ መንግሥተ ሰማይ ዘምሩ። መጽሐፍ ቅዱሳዊ ስለሆነ ማንም ሳይከለክለው የእግዚአብሔርን መንግሥት እየሰበከ ዕብራዊ ነኝ ይላል። የተወለደበትን አገር የተወለደበትን ዘር እየተመካ ጳውሎስ ይናገራል። ቅድም እንዳልነው ሀገራችን በላይ በሰማይ ነው። ከዛ የምትመጣ እንጠብቃለን። ስለዚህ መንግሥተ ሰማይ ማለት የመንግሥተ ምድር ተቃራኒ ነው። ምን ማለት እንደሆነ እያንዳንዱ እናየዋለን፣ በጣም ወሳኝ ስለሆነ። ሌላኛው ስለ መንግሥተ ሰማያዊ አሉታዊ ነገር የመንግሥትን ቃል የእግዚአብሔርን ቃል በምሳሌ የተነገሩትን ሰምቶ አለማስተዋል። ማቴዎስ 13 ከ10 እስከ 23 ደቀ መዛሙርቱ ለናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷቸዋል። እንዴት ድንቅ ነው! እኔ የመንግሥተ ሰማያን ምስጢር ማወቅ ተሰጥቶኝ ነው። እግዚአብሔር ገልጦልኝ ነው። ዛሬ የመንግሥተ ሰማያን ምስጢር እንድታውቅ ነው ወዳጅ የምንናገረው። የምንሰብከው የመንግሥተ ሰማያን ምስጢር እንድታውቅና እንድትወስን ነው። ደቀ መዛሙርቱ ለናንተ የመንግሥተ ሰማያን ምስጢር ማወቅ ተሰጥቷቸዋል፣ ለነሱ ግን አልተሰጣቸውም። ስለዚህ እያዩ ስለማያዩ አድነን፣ እየሰሙ ስለማይሰሙ አድነን፣ ስለማያስተውሉም በምሳሌ እነግራችኋለሁ። መስማትን ትሰማላችሁ አታስተውሉ፣ ማየትንም ታያላችሁ አትመለከቱም። የመንግሥትን ቃል ሰምቶ በማያስተውለው ላይ ክፉ ይመጣል። አድነን፣ እግዚአብሔር ያድነን። ወዳጆቼ ስለ መንግሥተ ሰማይ በተለያየ ምሳሌ ጌታ ኢየሱስ ተናግሯል። ያንን የተናገረውን አለማስተዋል ነው። ለምሳሌ መንግሥተ ሰማይ በእርሻ ውስጥ መልካም መልካም ዘር የዘራ ሰውን ትመስላለች ይላል። 4 አይነት ዘር እንዳለ በመንገድ ላይ የተዘራ፣ በጢንጫ ላይ የተዘራ፣ በሾክ መካከል የተዘራ፣ 30-60 መቶ በሚያፈራ ነገር ላይ የተዘራ ይሄን ይመስላል አላቸው። ስለ መንግሥተ ሰማይ ትርጉም አይተናል። ስለ መንግሥተ ሰማይ ምሳሌ ጌታ ኢየሱስ ነገራቸው። መንግሥተ ሰማይ በእርሻው መልካም ዘር የዘራን ሰው ትመስላለች። ሁለተኛው ሁሉ እስኪቦካ ድረስ ሴት ወስዳ በ3 መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች። ሶስተኛው መልካም ዕንቁ የሚሻ ነጋዴን ትመስላለች። እያንዳንዱ እናንተ ትርጉሙን ማቴዎስ 13 ላይ ቁጥር 27 ቁጥር 31 33 44 45 47 52ን አንብቡት። መንግሥተ ሰማይ ምን እንደምትመስል ብቻ አይደለም የኛ ድርሻ ምን እንደሆነ ማቴዎስ 13ን በሙሉ አንብቡት። ማቴዎስ 20 ላይ መንግሥተ ሰማይ ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለች። መንግሥተ ሰማይ ለልጁ ሰርግ ያደረገ ንጉሥን ትመስላለች። ወዳጆቼ ዛሬ የሕይወት ድግስ ነው። ዛሬ ሰርግ ነው። ወደ በጉ ሰርግ ራት እንድትመጡ ወደ መንግሥተ ሰማይ እንድትመጡ እነግራችኋል። መንግሥተ ሰማይ ማቴዎስ 5 በዚያን ጊዜ መንግሥተ ሰማይ መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። 5ቱ ሰነፍ፣ 5ቱ ልባሞች፣ 5ቱ መብራታቸውን የያዙ፣ 5ቱ መብራታቸው ያለቀባቸው፣ 5ቱ መብራታቸውን የያዙ ሰዎች ሙሽራው ሲመጣ ገቡ። ወዳጆቼ 5ቱ መብራታቸው ያለቀባቸው ተዘጋባቸው። ሙሽራው መጥቶ ቢያንኳኩ ወዳጆቼ ሊከፍትላቸው አልቻለም። ትጋትም በጊዜውና በሰዓቱ ነው። እግዚአብሔር ይርዳን። ስለዚህ ለምንድን ነው ሰዎች ወደ መንግሥተ ሰማይ የማይገቡት? አሁን 2 ነገር አወዳድራለሁ። መጽሐፍ ቅዱስ ያወዳድራል። መንግሥተ ሰማይ የሚገቡ እነማን ናቸው? እንደ እግዚአብሔር ቃል። መንግሥተ ሰማይ የማይገቡ እነማን ናቸው? እንደ እግዚአብሔር ቃል። አንተ ከየትኛው ወገን ነህ? መንግሥተ ሰማይ ለመግባት ትፈልጋለህ ወይ ወዳጄ? መንግሥተ ሰማይ የማይገቡ ሰዎች እንደ እግዚአብሔር ቃል በኢየሱስ ክርስቶስ ማዳን የማያምኑ ንስሐ የማይገቡ ሰዎች ናቸው። ዮሐንስ 3 ላይ 16-18 እውነት እውነት እልሃለሁ ለዮሐንስ ለኒቆዲሞስ ሰው ከውሃና ከመንፈስ ዳግመኛ ካልተወለደ መንግሥተ ሰማይ አይገባም።
ከውሃና ከመንፈስ መወለድ ማለት ምን ማለት እንደሆነ በሰፊው ካሁን በፊት አብራርቻለሁ። ወደፊትም ብዙዎች ሰዎች ያብራራሉ። ዞሮ ዞሮ መንግሥተ ሰማይ የማይገቡ ሰዎች ከመንፈስ ቅዱስ ዳግም ያልተወለዱ፣ በመጀመሪያ ሰው ከእናትና ከአባቱ በሥጋ ይወለዳል፣ ሁለተኛ ከእግዚአብሔር ይወለዳል። ሌላው ከመንፈስ ቅዱስ እንደገና ያልተወለደ ለመንግሥተ ሰማይ መክፈል የሚገባውን ዋጋ የማይከፍሉ ሰዎች መንግሥተ ሰማይ አይገቡም። መንግሥተ ሰማይ የማይገቡ ሰዎች ጽድቃቸው ከጻፎችና ከፈሪሳውያን ጽድቅ ያልበለጠ። ጻፎችና ፈሪሳውያን የሚያምኑ ጽድቃቸው ምንድን ነው? ወዳጆቼ ለአስራት ታማኞች ናቸው፣ ለሕጋቸው ታማኞች ናቸው። ነገር ግን በክርስቶስ ኢየሱስ በማመን እንደሚጸደቅ አያውቁም። በሕግ ሥራ እንደሚጸደቅ ነው። ስለዚህ በሕግ ሥራ እንደሚጸደቅ የሚያውቁ እነሱ ፈሪሳውያን ናቸው። የኔና ያንተ ጽድቅ ግን ጽድቃችን ከፈሪሳውያን ሊበልጥ ይገባል። እምነት ጽድቅ የሚገኘው በሕግ ሥራ ሳይሆን ክርስቶስ ኢየሱስ በከፈለው ዋጋ ነው። መንግሥተ ሰማይ የማይገቡ እነማን ናቸው? ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ እነኚህን የሚያደርጉ መንግሥተ ሰማይ አይገቡም። 4 ነጥብ። እንድትገቡ እግዚአብሔር ይርዳችሁ። ገላትያ 5:19 እስከ 21 ንስሐ መግባት ነው ወዳጆች። አሁን በምን አይነት ሁኔታ ላይ እንዳለህ አናቅ። ምናልባት አሁን እየተዝናናህ፣ ምናልባት አሁን እየጠጣህ፣ ምናልባት አሁን ሰው ለመግደል እያሰብክ፣ ምናልባት አሁን ለምንዝርና እያሰብክ፣ እነግርሃለሁ ወዳጄ ተመለስ። ቃሉ እንደዚህ ነው፣ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም። አቤት አቤት! በዝሙት ምክንያት እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት መንግሥተ ሰማይን የሚለውጡ ጉዳዮች ናቸው። የከበረውን በቋንቋ የማይገለጸውን መንግሥተ ሰማይ። ስለዚህ ኃጢአትን የሚያደርጉ መንግሥተ ሰማይ አይገቡም። ንስሐ የሚገቡ ግን መንግሥተ ሰማይ ይገባሉ። መንግሥተ ሰማይ የማይገቡ ሰዎች እነማን ናቸው? የእግዚአብሔርን ፈቃድ እርሱም ቅድስናን፣ ደህንነትን የማያደርጉ ሰዎች መንግሥተ ሰማይ አይገቡም። ወዳጄ ይህንን ስብከት ባልሰብክ ደስ ይለኛል፣ ግን መጽሐፍ ቅዱስ ስለሚናገር እኮ ነው። ጥቅስ አለው እኮ ወዳጄ፣ እየነገርኩ እኮ ነው ከነ ጥቅሱ። ማቴዎስ 7:21 የእግዚአብሔርን ፈቃድ የሚያደርጉ እንጂ የአባቴን ፈቃድ የሚያደርጉ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማይ የሚገባ አይደለም። ምንድነው የእግዚአብሔር ፈቃድ? ቅድስና። ምንድነው የእግዚአብሔር ፈቃድ? ጽድቅ። ምንድነው የእግዚአብሔር ፈቃድ? እንደገና መወለድ። ምንድነው የእግዚአብሔር ፈቃድ? መዳን። መዳን በማን ነው? በክርስቶስ ኢየሱስ በማመን። አዲስ ፍጥረት መሆን በማን ነው? በክርስቶስ ኢየሱስ። ከኩነኔ ነፃ መሆን በማን ነው? በክርስቶስ ኢየሱስ። ከኃጢአታቸው ከዳኑ ከጸደቁ በኋላ የካዱ ሰዎች እንደገና እነሱን ለመመለስ የማይቻል ነው ይላል። ወዳጆቼ መንግሥተ ሰማይ የሚገቡ ታዲያ እነማን ናቸው? መንግሥተ ሰማይ ለመግባት ክራይቴሪያው ምንድን ነው? መንግሥተ ሰማይ የሚገቡ ሰዎች የሃይማኖት ቁም ነገሩ፣ አስፈላጊነቱ፣ ግቡ መንግሥተ ሰማይ መግባት እንደሆነ የሚያውቁ ከውሃና ከመንፈስ ቅዱስ እንደገና የሚወለዱ ዮሐንስ ምዕራፍ 1 ምዕራፍ 2 ምዕራፍ 3ን አንብቡት ወዳጆቼ። መንግሥተ ሰማይ የሚገቡ እነማን ናቸው? መንግሥተ ሰማይ ለመግባት በክርስቶስ ኢየሱስ መስዋዕትነት፣ ቤዛነት የሚያምኑ ማቴዎስ እንዳለ፣ ጌታ ኢየሱስ እንዳለ መንግሥተ ሰማይ ቀርባለችና ንስሐ ግቡ፣ በወንጌልም እመኑ። ስለዚህ 2 ነገር የሚያደርጉ ንስሐ የሚገቡ በወንጌል የሚያምኑ መንግሥተ ሰማይ ይገባሉ።
የክርስቶስ ኢየሱስ ቃል ኪዳን ነው ወዳጄ። ብር ክፈል አልተባልክም። እውቀት ያስፈልጋል አልተባልክም። አቤት መስፈርቱ! ንስሐ መግባት፣ በክርስቶስ ኢየሱስ ማመን። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በክርስቶስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ። መንግሥተ ሰማይ የሚገቡ የሚጸድቁ እነማን ናቸው? ንስሐ የሚገቡ። አሁን ንስሐ ትገባለህ? በመጨረሻ አብረን እንላለን። መንግሥተ ሰማይ የሚገቡ እነማን ናቸው? በመንፈስ ድሃ መሆን፣ ብፁዕ መሆን። ማቴዎስ 5:3 በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማይ የእነርሱ ናትና። ድሃ ማለት ወዳጆቼ ብዙ ጊዜ ተናግረዋል። በትህትና ነው ምለው። ይህንን ሰው ጨምሮ በሥጋ ድህነት አለ። የመጀመሪያው ድሃ ምናልባት እኔ ነኝ። መስፈርቱ እናንተ ታውቁታላችሁ። መንፈሳዊ ድህነት ግን መንግሥተ ሰማይ ያስገባል። እንደ ሎዶቅያ ቤተ ክርስቲያን ከሰባቱ አብያተ ክርስቲያናት ምንም አያስፈልገኝም፣ አንዳች አያስፈልገኝም፣ ሁሉ አለኝ እንዳለችው ሳይሆን እውር ነሽ፣ የተራቆትሽ ነሽ፣ ኩል ግዢ፣ የእግዚአብሔርን ቃል ግዢ እንዳላት ወዳጆቼ ኢየሱስ አያስፈልገኝም የእናንተን ኢየሱስ ወዲያ የምትሉ ሰዎች እሱ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማይ የእነርሱ ናትና። መንግሥተ ሰማይ የሚገቡ እነማን ናቸው? የሰው ድርሻ ምንድን ነው? ስለ ጽድቅ የሚሰደዱ መንግሥተ ሰማይ ይገባሉ። ስለ ሌላ አላልኩኝም፣ ስለ ጽድቅ የሚሰደዱ ማቴዎስ 5 ላይ ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማይ የእነርሱ ናትና። መንግሥተ ሰማይ የሚገቡ እነማን ናቸው? መንግሥተ ሰማይ የማይገቡ ተቃራኒ የእግዚአብሔርን ፈቃድ የሚያደርጉ። ምንድነው የእግዚአብሔር ፈቃድ? ቅድም ተነጋግረናል። ንስሐ መግባት፣ በክርስቶስ ማመን፣ ቅድስናና ጽድቅ። መንግሥተ ሰማይ ለመግባት ስለ መንግሥተ ሰማይ መስበክ። ቅዱሳን ስሙኝ፣ ሄዳችሁም መንግሥተ ሰማይ ቀርባለች ብላችሁ ስበኩ። ሌላ ስብከት የለንም። ኢየሱስ የሰበከውን ነው። መንግሥተ ሰማይ ቀርባለችና ንስሐ ግቡ ብሎ ኢየሱስ የሰበከውን ነው የምንሰብከው ወዳጄ። ሄዳችሁም መንግሥተ ሰማይን ስበኩ። ሌላኛው መንግሥተ ሰማይ ለመግባት መጸለይ። ጸሎት አስተምረን አሉት። ማንን? ጌታ ኢየሱስን። እንዴት አይነት ድንቅ አስተማሪ ነው! ምንድነው ያስተማራቸው? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ። እንዴት አይነት ጸሎት ነው! ስለዚህ መለመን ነዋ መንግሥተ ሰማይ ለመግባት። ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። ወዳጆቼ መንግሥተ ሰማይ ለመግባት ከሁሉ በፊት በቅድሚያ የእግዚአብሔርን መንግሥት መፈለግ ነው። ለካ የእግዚአብሔር መንግሥት ይፈለጋል። ማቴዎስ 6 ከ9 እስከ 13 እና 33 ነገር ግን አስቀድማችሁ የእግዚአብሔርን መንግሥት። የማን መንግሥት? የእግዚአብሔርን መንግሥት። ሰው ለምድራዊ መንግሥት ብዙ ነገር ይሆናል። ለሚጠቀለል ለሚቀር ነገር እውነት ነው፣ በጣም አስፈላጊ ነው። አገር ያኮራል፣ አገር ያኖራል። መኖር በአገር ነው። የምንሰብከው በአገር ነው። የምንኖረው በአገር ነው። የምንወጣው የምንገባው በምድራዊ አገር ነው። ግን ይሄ ጊዜያዊ አገር ነው። አፍሪካ ጊዜያዊ ሀገር ነው። ዓለም አሜሪካ ጊዜያዊ ሀገር ነች። ዘላለማዊ ሀገር ግን በሰማይ ነው። ይሄ ጊዜያዊ ርስት ነው። በሰማይ የዘላለም ርስት አለ። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይሄም ሁሉ ይጨመርላችኋል። እውቀት ጭማሪ ነው። ሀብት ጭማሪ ነው። ወዳጆች መልክ ጭማሪ ነው። ብዙ ነገር ጭማሪ ነው። አስቀድማችሁ የእግዚአብሔርን መንግሥት ፈልጉ። መንግሥተ ሰማይ ለመግባት መጽሐፍ ቅዱሳዊ ክራይቴሪያ፣ መጽሐፍ ቅዱሳዊ ቅድመ ሁኔታ
ተግባራዊ የምናደርገው የመንግስትን ቃል ሰምተን ማስተዋል። የመንግስትን ቃል ሰምቶ ይሄ የመንግስት ቃል ነው። ይሄ የመንግስቱ ወንጌል ነው። የመንግስቱ ወንጌል በዓለም ሁሉ ላይ ይሰበካል የተባለ ይህ ነው። ያኔ መጨረሻ ይሆናል። መጨረሻ ሳይሆን በር ሳይዘጋ ወዳጄ፣ እድል ሳለ ቀን ሳለ ወዳጄ የመንግስተ ሰማይን ቃል ሰምቶ ማስተዋል። አሁንም ሰብከ የመንግስቱ ቃል ነው። ማቴዎስ 13 ላይ የመንግስትን ቃል ሰምቶ በማያስተውለው ላይ ክፉ ይመጣል፣ የተዘራውን ዘር ይለቅማል። አስተውል የእግዚአብሔርን ቃል፣ አስተውል የእግዚአብሔርን ቃል፣ ያስተውሉ የእግዚአብሔርን ቃል 30 60 100 ፍሬ የሚያፈራው ሌላ ከታላቁ መከራ መምጣት ነው። በእግዚአብሔር መንግስት ከኔ ጋር አብረው የሚሰሩት እነዚህ ብቻ ናቸው ብሎ ጌታ ኢየሱስ እንደተናገረ ጌታ ኢየሱስ እንዲህ አለ፣ መንግስታችን ከዚህ ዓለም እንዳይደለ ማስተዋል። ቅዱሳን በመከራ የምታልፉ፣ በተለያየ ውጣ ውረድ ውስጥ የምታልፉ፣ በማይመች ሁኔታ ውስጥ የምታልፉ፣ በክፍለ ሀገርም በተለያየ በአፍሪካ በዓለም ላይ ያላችሁ ቅዱሳን መንግስታችን ከዚህ ዓለም አይደለም። በጣም የሚገርም ነው። ዮሐንስ 18:36 ኢየሱስም መልሶ መንግስቴ ከዚህ ዓለም አይደለችም። መንግስቴ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግስቴ ከዚህ ዓለም አይደለችም። የኛም መንግስት በላይ በሰማይ ነው። አገራችን በላይ በሰማይ ነው። ዳግመኛ ከመንፈስ ቅዱስ የተወለደ ሰው ከክርስቶስ ኢየሱስ ጋር የሞተና ከክርስቶስ ኢየሱስ ጋር በሰማያዊ ስፍራ የተቀመጠ እንደሆኑን ማወቅ፣ የመጨረሻው በኢየሱስ ክርስቶስ ማንነት ላይ የተስተካከለ አመለካከት ትምህርት መኖር። ኢየሱስ ደቀ መዛሙርቱን ሰዎች የሰው ልጅ ማን ይሉታል አለ። አንዳንዶቹ ኤርምያስ ከነቢያት አንዱ ይሉሃል፣ ኤልያስ ይሉሃል፣ እናንተ ማን ትሉኛላችሁ? ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ወዳጆቼ በክርስቶስ እመኑ ሲባል ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ ማመን ነው። ከዛ ጴጥሮስን እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ሥጋና ደም ይሄንን አልገለጠልህም። አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያንን እሰራለሁ ያለው ከዚህ ከሰማያዊ መገለጥ የተነሳ ነው። ዛሬ ሰማያዊ መገለጥ በዚህ ቃል እየተላለፈ ነው ወዳጆቼ። በዚህች ዓለት ላይ ቤተ ክርስቲያንን እሰራለሁ፣ የገሃነም ደጆች አይችሏትም፣ የመንግሥተ ሰማያትን መክፈቻ እሰጥሃለሁ። የመንግሥተ ሰማይ መክፈቻ ቁልፉ ኢየሱስ ክርስቶስ ነው። የመንግሥተ ሰማይ መግቢያ ኢየሱስ ክርስቶስ ነው። ካርዱ ኢየሱስ ነው። ምሳሌው ድሃና አንካሳ ሊሆን ይችላል ሁሌ እንደምንለው። ወዳጆቼ የመንግሥተ ሰማይ መክፈቻ ቁልፉ ኢየሱስ ክርስቶስ ነው። አንድ ሰው በኢየሱስ ክርስቶስ ሲያምን የዘላለም ሕይወት ይኖረዋል፣ መንግሥተ ሰማይ ይገባል። ስላደመጣችሁ በእውነት አመሰግንሃለሁ። ማድመጥ ብቻ አይደለም፣ መልስ ስጡ። የምናገረው በቋንቋ ሊገለጽ ስለማይችል ጆሮ ያልሰማው ዓይን ያላየው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀውን መንግሥተ ሰማይ ነው ወዳጆቼ። የምሰብከው ስለ መንግሥተ ሰማይ ነው። መንግሥተ ሰማይ ምናልባት ምን ማለት እንደሆነ በጣም የሚገራርሙ ቃሎች አሉት። የእግዚአብሔር መኖሪያ ነው። እሱን ተናግሬ ልጨርስ። ቅዱሳን መላእክት የሚኖሩበት እግዚአብሔርን የሚያመልኩበት ነው። የዳኑ ቅዱሳን መኖሪያ ነው። ገነት ነው። የደስታ የሰላም የእርቅና የረፍት ቦታ ነው። ወዳጆቼ የክርስቶስ ኢየሱስ የሆኑት የሚኖሩበት ነው። የበጉ ሰርግ ራት የሚከናወንበት ነው። 1000 ዓመት መንግሥት የምንኖርበት አክሊል ሽልማት የምንቀበልበት ስፍራ ነው። ሰው ዕድሜ ጠግቦ የሚሞትበት ነው። እነዚህ የመንግሥተ ሰማይ ባህሪያቶች ናቸው። ሐዘን፣ ትካዜ፣ ስቃይ የሚሾሽበት የሌለበት ነው። ጥያቄ የሚመለስበት፣ ጥያቄ የሌለበት፣ አጋንንት የሌለበት፣ ዓለም የሌለበት፣ ኃጢአት የሌለበት፣ ሥጋ የሌለበት ስፍራ ነው ወዳጆቼ።
የእግዚአብሔር ድንኳን በሰፋ የሆነበት ነው። ኢየሱስ ያለበት ነው። እግዚአብሔር ድንኳን ያለበት ነው። እግዚአብሔርን ፊት ለፊት የምናይበት ነው። መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ መንግሥተ ሰማይ መንግሥተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ። ወዳጆቼ ሁለት እግራችን ይነቀላል። ከሞት በኋላስ አገር አለ። ከሞት በኋላ መንግሥተ ሰማይ አለ። ክብር ለኢየሱስ ይሁን። እግዚአብሔር ይባርካችሁ። አንድ ጸሎት ከኔ ጋር እንጸልያለን። እግዚአብሔር ሆይ መንግሥተ ሰማይ የማይገቡ ሰዎች ለምን እንደሆነ ከቃልህ ተነግሮኛል። መንግሥተ ሰማይ ለመግባት እኔ ምን ማድረግ እንዳለብኝ ሰምቻለሁ። ፈቃድህን አደርጋለሁ። ፈቃድህ አንተ የሞትክለትን ዋጋ የከፈልከው የተሰቃይኸው መከራ ያየኸው ለመንግሥተ ሰማይ ነው። እኔ መንግሥተ ሰማይ እንድገባ ነው። ዛሬ ባንተ አምናለሁ። ኃጢአቴን እናዘዛለሁ። ይቅር በለኝ። ይቅር ስላልከኝ፣ መንግሥተ ሰማይ ስላስገባኸኝ፣ በሰማያዊ ስፍራ ከክርስቶስ ጋር ስላስቀመጥከኝ፣ ዛሬ በገነት ከኔ ጋር ነህ ስላልከኝ አመሰግንሃለሁ። ይህን እድል ስለሰጠኸኝ፣ አገሬ በላይ በሰማይ ስለሆነ፣ አገሬ በገሃነም እሳት ስላልሆነ አመሰግንሃለሁ። በኢየሱስ ስም አሜን።